የእርግብን ሕይወት አትርፏል። ወይዘሮ ባዩሽ በድጋሚ ተደበደበች። ሜላት ደስተኛ ናት አሁን ላይ ማለት ነው፣ ወይዘሮ ባዩሽ ስለተደበደበች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ያላችሁበት ያውና በለት ረህመት ከእናንተ ጋር እያልኩ ነው። ተከታታይ ድራማ ይሸበገኛለሁ ማለት ነው። እንግዲህ እንዳየነው ነው ባለፈው እንዳየነው በወርቁን እፈልጋለሁ ብላ ነበር የደወለችላት። አሁን ላይ ደግሞ ወይዘሮ ባዩሽ እርግብን እገላለሁ ስትል በእርግብ ፍቅረኛ ወይዘሮ ባዩሽ ተደብድባለች ማለት ነው። የእርግብን ሕይወት ተምቹ አድኗል። በመጨረሻም ግን እርግብና ተምቹ ቢለያዩም ማለት ነው። አሁን ላይ ወይዘሮ ሜላት ተብዬዋ ስለ ወይዘሮ ባዩሽ መደብደብ አንቺ ውሸትሽን ነው፣ ልታሞኝ ነው እንደዚህ አርገሽ የመጣሽው እንጂ አንቺ ምንም ነገር አልደረሰብሽም ጉዳት ብላ ስትላት፣ ወይዘሮ ባዩሽ ደግሞ የተደረሰባትን ጉዳት ወይዘሮ ሜላት ነግራታለች ማለት ነው። አቶ መስፍን ያሲርን አግኝቶ ስለ ጉዳዩ ስለ ሁሉም ነገር አናግሮታል ማለት ነው። ያሲር ደግሞ እሱ ብር እንደማይፈልግና የድሮ ሌባ ስለነበረ የእምነቱን ነበርኩኝ፣ አሁን ግን በሀናና በአባቷ ተቀይሬ ያንን ሁሉ ህይወት ወጥቼ ምርጥ ሰው ሆኛለሁ፣ ከቻልክ ብር ፈልግልኝ ነው ያለው። ስራ ፈልግልኝ ነው ያለው። አሁን ላይ እንግዲህ ወይዘሮ ባዩሽ ተብዬዋ ወይዘሮ ሜላት ቤት መታ ላንቺ ወርቅ ፍለጋ ስለ ይሄው ራሴን ጣልኩ ጉዳተኛ ሆንኩ እያለች እንግዲህ ሱመታ እየነገረች ነው። ወይዘሮ ሜላት ከሀንዬ ጋር እንግዲህ ለፖሊስ እናስይዛታለን እየተባባሉ ነው ማለት ነው። ሀንዬ ጉዳዩን እችን ሴት እንግዲህ ለፖሊስ አስይዤ ምሳሌንም ያስደበደበችው እሷ ናት እኔንም እንደዛው ብላ ስትላት፣ ወይዘሮ ሜላት ደግሞ ወይዘሮ ባዩሽ ለእኔ ብዙ መከራ ሲያደረሰችኝ እሷ ናት ቶሎ ብዬ እንትን አደርግ እያለቻቸው እንግዲህ ለሀና እየነገረቻት ነው። ግን ወይዘሮ ሜላት ድሮም በፊት እንደጎዳቻት እየሞቀች እንዳላወቀችና እያሳለፈች ነው ማለት ነው። አቶ መስፍን እንግዲህ ከአሲር ጋር ጥሩ ጊዜ አሳልፈዋል ደስ በሚል ሁኔታ። አሁን ላይ የሀንዬ ጓደኛ ተብዬው የሚያስጠናት እንግዲህ ሀንዬን በፍቅር ጠምዷታል። እሷ ደግሞ ፍቅር አይገባትም ማለት ነው። ሀና በወንድምነት እና በእህትነት እንቀጥላለን ብላ እንግዲህ ይቅርታ ተባብለው እንደሚቀጥሉ አብረው እንደሚሆኑ ተነጋግረዋል ማለት ነው። እንግዲህ ሀና ፍቅረኛ የተባለው አዲሱ ልጅ ጽዮን በጣም ተወዶና ታፈቅረዋለች። እሱ ግን ለእሷ ምንም ቦታ የላትም ማለት ነው። እሷ እንጂ አሁን ላይ ሀና ጋር ሲገናኙና ሲያወሩም ሆነ ሲሳሳቁ በጣም እየቀናችና የውስጧ እየተረበሸ ነው ያለው ማለት ነው። እሱንማ ግን ጥለሽ አትወስጂውም እያለቻት ነው። ባይገባት ነው እንጂ ሀንዬ እንደዚህ አይነት ልጅ አይደለችም ማለት ነው። ሰላምዬ እንግዲህ ሀናን ልጁ እንደሚወዳት ስትነግራት ሀና ደግሞ በጣም ተቀይማት ትታተኛች ማለት ነው። ተቃቅፈው ተኝተዋል። እንግዲህ በስተመጨረሻም ይቅርታ እንዲያደርግ ሀና ለልጁ ነገረችው ማለት ነው። እሱም ደግሞ ሰላም ደግሞ የሰላምን ምክር ሰምተው እንግዲህ ሀና ጋር ታርቀው ሰላም ተባብለዋል ማለት ነው። በስተመጨረሻም እንግዲህ የሀናና የልጁ ፍቅር እውነት እህትና ወንድም ሆኖ ይቀጥላል ወይስ ፍቅራሞች ይሆናሉት? ያሲርስ ምን ይወጡ ይሆን የሚለውን እንግዲህ አብረን እናያለን። አሁን ላይ እንግዲህ በጣም የሚገርመውና የሚያጅበው ጉዳይ ተምቹ ከግብን አብሯት ካደረና ከተገናኘ በኋላ ሁሉንም ነገር እውነቱን ሲነግራት፣ እሷ ደግሞ ውጣ ከዚህ እንዳላይ ብላ እንግዲህ ጥፋ ከፊቴ ብላ አስረጋው ሄዷል ተነስቶ ማለት ነው። ከዛም እንግዲህ የእርግብ ወርቅ ተብሎ ተምቹ ጋር ነው ያለው። ተምቹ ደግሞ ያንን ፖርሳው ምን አለ እያለ እየደጋገመ እየጠየቃት ነበር። ያለውን ነገር በነግርህ እኮ እያለችው ነበር ማለት ነው። በስተመጨረሻ እንግዲህ ከአንዴ ሁለት ጊዜ አብረው አድረው ፍቅር ሰርተው አሳልፈዋል። እሱም እንግዲህ ያደረገውን አድርጎ በስተመጨረሻም እርግብን እውነቱን ሲነግራት ካዳችሁ ማለት ነው። ለፍቅር ብዬ ነው ይሄንን ሁሉ ሰዋሽ የነበረው እንጂ እኔ ምንም አይደለም፣ አሜሪካ የትም ሄጄ የማላቅ ሰው ነኝ
ብሎ እንግዲህ እውነቱን አፍርጦላታል። እርግብ ደግሞ እንደማትፈልገው ሆናለች ማለት ነው። እርግብ እንግዲህ አሁን ከወይዘሮ ባዩሽም ጋር በጣም የሚገርም ግድያ ላይ ናቸው። ከተምቹም ጋር ተጣላች። ከማንኛቸው ጋር እንደምትሆን ጓደኛዋም ደግሞ ወንድሽም አምጥታ እዛ እያሳደረች ብላ እንግዲህ ከቤቷ እንደምታበረራት እርግጠኛ እንሆናለን ማለት ነው። በጣም የሚገርመው ነገር ወይዘሮ ሜላትን ሁለታቸው ሆኖ ሊጎዱ የተነሱ ሰዎች አሁን ላይ ግን ሁለታቸውም ተገዳይና ተገዳዳይ ሆኖ ቁጭ ብለዋል ማለት ነው። እንግዲህ በስተመጨረሻ ደግሞ የምንጠብቀው የድንብላልን እውነት መቼ እንደሚወጣ ነው። ወይዘሮ ሜላት እንግዲህ የወርቁ ነገር በጣም አሳስቧት ለአቶ መስፍን እየነገረች ነበር። አቶ መስፍን ደግሞ ወርቁን እንግዲህ እናመጣዋለን ቀስ ብለን ፖሊስ እጅ ደርሶ የለ ትያዛለች እርግብ መሆኗ አይቀርም እያለ ነው ማለት ነው። እሱም እንግዲህ ወይዘሮ ሜላትን ዋናው ያንቺ ጤና መመለስ ነው እያለ እያረጋጋት ነው ያለው ማለት ነው። ወይዘሮ ሜላት ደግሞ በጣም ንዴት ላይ እና እሳት ላይ ስለሆነች በቃ ቶ ብላ ትታው ተኝታለች ማለት ነው። በጣም የሚገርም ነው። ሀንዬ እንግዲህ ወይዘሮ ባዩሽን ለፖሊስ እንስጥ እያለች ለእናቷ ስነግራት እናቷን እሺ እያለችም ነው ማለት ነው። ሀንዬ ዛሬ ድንብላልን በማበስ ላይ ናት። ድንብላልን እረፍት እንድትወስድ አድርጋታለች ማለት ነው። ከፍቅረኛዋም ጋር እንግዲህ ጥሩ ጊዜ አሳልፈዋል። ያው ፍቅረኛ መባሉ አይቀርም። ያሴር ምን ይውጣው ይሆን ይሄን ሲሰማ ማለት ነው። ተምቹዬም እንግዲህ የርቡንና የሁሉንም ነገር ሰርቶ ዛሬ ፍቅረ እርግብንም ከግድያ አድኖ እሱም ደግሞ ከእርግብ ጋር አብሮ አድሮ ተገናኝቶ በስተመጨረሻ ግን ያው ተለያይተዋል። እሷ ግን ይሄን ነገር ስትሰማ እሷ የምትፈልገው ሁሌም ብርን እንጂ ንጹህ ሰውን አትፈልግም ማለት ነው። እርግብ እሷም ተናግራለች። እኔ መጥፎ ሰው ነኝ፣ አንተ ጥሩ ሰው ነህ የሚለውን ነገር ስለነገረችው እሱ ግን እውነቱን ሲነግራት እሷ አልተቀበለችውም ማለት ነው። እሷ ያው ከዚህ ሀገር ያስወጣኛል እሱ ከአሜሪካ ደግሞ የመጣው ነው የሚለውን ሀሳብ ይዛ ነበር። እስኪ ያስወጣታል ያስወጣትን የሚለውን ደግሞ እንግዲህ አሁን ላይ ወርቁንም ይዞ ተምቹ ላደራ የሰጠችውን ወርቅ ጠፍቷል ማለት ነው። እሷን እንግዲህ ወይዘሮ ባዩሽ ጋር ስትሄድ እቺ አክስትሽ በጣም መናጢ እንደሆነች የነገርሽ ስለሆነ ለምን ትይዣለሽ ብዬሽ ነበር። አሁን ግን ያው በሱ ምክንያት እንዴት ግን መጣ እዛ ጠብቀኝ ብዬ እና ስጠራጠር በቃ መናጤነቷን ስለምትነግረኝ ነው የተከተልኩሽ ብሎ እንግዲህ አድኗታል። በሁለተኛውም ቀን እንግዲህ አክስትሽ እንዳደበድብሽ ብዬ እኔ በዚሁ ነበር የቆየሁት ጓደኛሽ ስወጣ ነው የመጣሁ ብሎ ሁለተኛ ቆርቆሮ ከፍት ገብቶ እንግዲህ ያንንም ጊዜ ሁለተኛ አብረው አድረዋል ማለት ነው። ደስ የሚል ጊዜ ያሳልፈዋል። በመጨረሻም እንግዲህ ምግብም ተገባብዘው ቡና ምንም ተባብለው ሲጨርሱ እርግብ ተምቹ እውነቱን ሲነግራት እኔ የሀብታም ልጅም አይደለሁ የድሃ ልጅ ነኝ፣ አሜሪካን ብቻ አላቅም፣ ምንም የትም አላቅም ቢላ ሲላት እንግዲህ እውነቱን ሲነግራት ተምቹ ርቀዋ ውጣ ብላ እንግዲህ እንዳላይ ብላ አብረዋለች። ትዝ ሲላት ደግሞ ወርቁ እሱ ላይ መሆኑን ስታቅ እንግዲህ በራ ወጥታለች ማለት ነው። ተምቹዬ እንግዲህ ወይዘሮ ባዩሽን ቅምጧን ብሎ አሳርፏታል ማለት ነው። ደግ አረጋት ይገባታል። እሷ ግን ለወይዘሮ ሜላት እርግብ መጣችን ያለችው እና መጨረሻውን እንግዲህ አብረን የምናይ ይሆናል። እንግዲህ ተምቹና እርግብስ ይቀጥሉ ይሆን አይቀጥሉ ይሆን? ሀንዬ እስከ ፍቅረኛዋ ጋር እህትና ወንድም ነው የምትቀጥለው? ጥሩ ጓደኛ እንሆናለን የተባባሉት እሱ ስለ ፍቅር ነው የሚያስባት፣ እሷ ደግሞ ስለ ፍቅር ሲነሳባት በጣም ትናደዳለች ማለት ነው። ያው ሰላምዬ መክራታለች፣ ግን እሷ የማንንም ምክር አሰማም፣ ትምህርት ልማርበት የሚል አላማ ላይ ነው ያለችው። ሀንዬ እንግዲህ በአላማዋ ዝቅ የማትና ማንም የማያታልላት ሴት እውነተኛ ሴት ናት፣ ማንም እየመሰከረላት ማለት ነው። ያው እሷ ብትጎዳም እውነትን ይዛ ነው ከአምላኳ ጋር የምትጸናው ማለት ነው። እና በስተመጨረሻ እንግዲህ እርግብና ተምቹ መለያየታቸው ይሄ ሆኗል። ባዩሽናም እርግብም ተለያይተዋል ማለት ነው። ገዳይና ተገዳይ ሆነው በስተመጨረሻ ተለያይተዋል። እና ቪዲዮ ደስ ካላችሁ ላይክ፣ ሼር እያደረጋችሁ አስተያየት ኮመንት ጻፉልኝ ማለት ነው። እወዳችኋለሁ። አላህ ሀገራችንን ሰላም ያደርግልን። በያላችሁበት ሰላማችሁ ብዝዝት ይበል። አይለያችሁ እላችኋለሁ ማለት ነው ውዶቼ።
ሁሉንም ነገር እንግዲህ የሚያውቀው አላህ ሱብሃነሁ ወተዓላ ነው። የእነ ተምቹንም ጉዳይ እውነቱን አላህ ያውቅ እንላለን ማለት ነው። የርግብዬ የድንብላልን ነገር እውነቱ ይውጣ። ባይ ባይ። እወዳችኋለሁ ማለት